አቶ አለምና ሄርሜላ የህብስት ጓደኛ ምን እያደረጉ ነው? እና በአምላክም ድንገት እጇን ይዞ እየሳማት በነበረበት ሰዓት ይገባና ይህን ድርጊት ሲሳይ ማለት ምን እያደረጋችሁ ነው ብሎ ይጠይቃቸዋል። ሁለቱም ተደናግጠው መልስ ራሱ መስጠት አልቻሉም። እና ሄርሜላም ደንግጣ ተነስታ ወደ ሳሎን ትሄዳለች ማለት ነው። ከቢሮ ወደ ሳሎን ወጥታ እና በአምላክም እንግዲህ የእህትን ባል ምን እያደረግክ ነው? አልገባኝም። ከዚች ልጅ ጋር ምን ለማድረግ እየፈለግክ ነው? እጇን ለምን ሳምካት? ይለዋል ማለት ነው። አቶ አለምም እንግዲህ ጥፋቱን የእሱ አድርጎ እንዴት የሰው ቢሮ ሲገባ ሳታንኳኳ ትገባለህ? እንዴት ዘው ብለህ ትገባለህ? ልጅቷን እኮ አስደነገጥካት። ምን ቸገረህ? እኔ ምንስ ባደርግ? ይለዋል ማለት ነው። እና አንዳንድ ነገሮችን ተነጋግሮ ወደ ሳሎን በሚሄድበት ሰዓት ሄርሜላ ብቻዋን ቆማ ያገኛታል ማለት ነው። ግን ምንድነው የሆነ ነገርማ አለ፣ ልደብቂኝ ምናምን እንዳትሞክሪ። ስለዚህ ምንድነው ያደረጋችሁት ነገር? ለምንስ ነው እጅሽን የሳመሽ? ብሎ በተደጋጋሚ ይጠይቃታል ማለት ነው። እሷም እንግዲህ መልስ አልነበራትም። ምክንያቱም ምንም የምመልሰው ነገር ስለሌለ ምንም መልስ አልመለሰችለትም። አባትየውም እንግዲህ አቶ አለም ጮሆበታል ማለት ጥፋቱን ልክ የበአምላክ አድርጎ ሲጮህበት ነበረ ማለት ነው። ማንኳኳት ነበረብህ ቢሮዬ ስገባ፣ ልጅቷንም እንደዚህ ማስደንገጥ የለብህም ነበረ ብሎ ጥፋቱን ልክ የበአምላክ አድርጎታል ማለት ነው። ከቤት ውስጥ እንግዲህ ህብስት የለችም። ህብስትም እንግዲህ በአምላክ ጓደኛ አብነት ይዟት ሄዶ ነበረ እና የት ሄዳ ነው ከቤት ውስጥ ብሎ ይጠይቃታል ማለት ነው። ሳሎን ላይ ህብስት የት ናት ሲላት እኔ አላየኋትም ስትለውም ነበረ እና ህብስትንም እንግዲህ ይዟት ሄዶ ነበረ አብነት ማለት ነው። አብነትም እንግዲህ ያየውን ነገር ስላየ ስለደበረው እና እሷን ማሸሽ ከዛ ቤት ስለነበረበት ብቻ ወደ ቤቱ ይዟት ሄዷል ማለት ነው። እናም ህብስት ምንም ባላጠፋችው መንገድ ስትመታት ማለት የእንጀራ እናቷ ስትመታት ክላስ ውስጥ እያየ ነበረ። ይህም የተፈጠረው አብነት አቶ አለም ቢሮ ውስጥ ነበረ እና አንዳንድ ነገሮችን ተናግሮ ስራው እንዴት እየሄደልክ ነው? እኔ አንተን ነው የምጠብቀው፣ ብቻ የድርጅቱን አንዱን እንትን መሸጥ እፈልጋለሁ ወይንም ደግሞ ጨረታ ላይ ማውጣት እፈልጋለሁ እና ያን ነገር እንድታስተካክልልኝ ይለዋል ማለት ነው። ብቻ ግን ጉዳያቸውን አውርተው ሲጨርሱ በዛውም ህብስትን ሰላም ብልሃት እለፍ ይለዋል ማለት ነው። አቶ አለም እንግዲህ ትዕዛዙን ለመፈጸም ብሎ ህብስትን ሰላም ሊላት ወደ ህብስት ክላስ ይሄዳል ማለት ነው። እና ልክ ወደ ህብስት ክላስ ሲገባ የእንጀራ እናቷ በጥፊ የመታቻት ያያል ማለት ነው። አይቶም እንግዲህ ደንግጦ ልክ እንዳላየ ሆኖ ሊመለስ ሲል እሷም እንግዲህ ቀበል ብላ ቆይ ሰው ክላስ ምን ታደርጋለህ? አንደኛ ይህ የሴት ክላስ ነው፣ እንዴት ሳታንኳኳ ትገባለህ? ብላም እንግዲህ ትቆጣዋለች ማለት ነው። እሱም እንግዲህ ይቅርታ አድርጊልኝ ባለማንኳኳቴ ብሎ ወደ ውጭ ሊመለስ ሲል አሁንማ አንዴ መታሃልና ሰላም በላት ብላ ልክ ምንም እንዳልተፈጠረ ህብስትን በጆሮዋ የሆነ ነገር ተነግራትና ወደ ውጭ ትወጣለች ማለት ነው። እንግዲህ አብነትም ለምንድን ነው እንደዚህ የምታደርግሽ ብሎ ያጽናናታል ማለት ነው። ያለው አማራጭ ወደ ቤቱ ይዟት መሄድ ነበረበት። እሷም እንግዲህ እያለቀሰች ዛሬ ብቻ እኮ አይደለም ሁሌም እንደዚህ ታሰቃየኛለች፣ ግን ደግሞ ይሄን ነገር በአምላክ እንዳያውቅ ትልና ለአብነት ትነግረዋለች ማለት ነው። ብቻ ህብስትና በአምላክ ወደ ቤት ይሄዳሉ፣ ይዟት ይሄዳል ማለት ነው። ቤት ውስጥም እንግዲህ እየፈለገ በነበረበት ሰዓት ህብስትን ያጣታል ማለት ነው። እና ጓደኛ የት ሄዳ ነው ህብስት ብሎ ሲጠይቃት ሄርሜላንም እሷም እንግዲህ እኔ አላየሁም ትላለች ማለት ነው። እና ሰራተኛዋንም ጠርቶ የት ሄዳ ነው ህብስትን አይተሻታል ወይ ሲላት ወጥተዋል ከአብነት ጋር ተያይዘው ትላለች ማለት ነው። እናም በአምላክ ለአብነት ደውሎ ህብስትን ይዛት ሄደህ ነው ወይ? ለምንድን ነው ሲወሰድካት ሲለው ስትመጣ እንነግርሃለን ብቻ እኔ ጋ ናት ይለዋል ማለት ነው። እሽም ብለው ሄርሜላና በአምላክ ወደ አብነት ቤት ይሄዳሉ ማለት ነው። መንገድ ላይም እየሄዱ እያለ እንግዲህ ምንድን ነው በድጋሚ ይጠይቃታል ማለት ነው። አቶ አለም እጅሽን ሲስምሽ ነበር እና ምን ለማድረግ እየሞከራችሁ ነው? ምንም ሳትደብቂ እንድትነግሪኝ እፈልጋለሁ ሲላትም እሷም እንግዲህ ለምንድነው ደጋግመህ የምትጠይቀኝ ብላ ምንም መልስ መመለስ አልፈለገችም። ብቻ ግን መመለስ ካልፈለሽ አሁን ወደ ቤትሽ መመለስ ትችላለች ሲላትም ትለምነውና እባክህ እባክህ ህብስት ጋር ልሂድ ትለዋለች ማለት ነው። እሱም እንግዲህ ምንም አላላትም። ብቻ ግን ከኋላ ከኋላ እየተከተለችው ወደ ህብስት ጋር ይሄዳል ማለት ነው።
ህብስት ጋም ሄዶ እያንኳኳ በነበረበት ሰዓት መጀመሪያ ህብስትና አብነት እየተመካከሩ ነበረ። እባክህ እንዳትናገርብኝ፣ ይህ ነገር እንዲያውቅ አልፈልግም፣ እንደምመታኝ እንደምታሰቃየኝ እንዳትነግርብኝ ስትለው ነበር። እሱም እንግዲህ ተቆጥቷት አይቻልም፣ ማወቅ አለበት፣ ካላወቀማ ሊያምንን አይችልም፣ በሌላ መንገድም ሊጠረጥረን ይችላል፣ ስለዚህ መናገር አለብኝ ይላታል ማለት ነው። እናም በር ላይ ደርሰው ያንኳኩ በነበረበት ሰዓት አብነት በር ይከፍትና እኔ እናንተ በር ላይ መነጋገር አለብን ብሎ ሄርሜላን ወደ ውስጥ ያስገባታል ማለት ነው። ሄርሜላን ምንም ነገር እንዳታዋሪ እንዳዘባርቂ ይላትና እሺ ብላ ውስጥ ከህብስት ጋር ቁጭ ስላለች ማለት ነው። ውጭ ላይ እንግዲህ ለምንድን ነው ህብስትን ይዛሀት የሄድከው ሲለውም የተፈጠረውን ነገር ይነግረዋል። አቶ አለም ቢሮ ነበርኩኝ እናም በዛው ስታልፍ ሰላም በላት ስላለኝ ወደ ህብስት ክላስ ገብቼ ነበር። ስገባ ግን ያየሁት ነገር ደስ የማይል ነው። ያቺ እህትህ እያሰቃየቻት እየመታቻት ነበር ይለዋል ማለት ነው። በዛ መሀል በአምላክ በጣም ይናደድና ይቺ የተረገመች እንዴት ብዬ ነው ከእሷ እጅ ማዋጣት ብሎ በጣም ይናደድባታል ማለት ነው። እናም እንግዲህ እሱ ማለት ይህን እንዳልነግርህ ብላኝ ነበረ ህብስት እንድታውቅ ነው አትፈልግም፣ ግን ደግሞ መናገር ግድ ይለኛል ብታውቀው ይሻላል እሷ እንድትረዳት ይለዋል ማለት ነው። እንግዲህ እሱም ተናዶ ምን ማድረግ እንዳለበት እያሰበ ነበረ። ውስጥም ገብተው አንዳንድ ነገሮችን ከተጫወቱ በኋላ ወደ ቤት ይመልሳታል ማለት ነው። ወደ ቤትም ከተመለሱ በኋላ ህብስት እንግዲህ የሆነ ቦታ እንድንሄድ በአምላክን ትለምነዋለች ማለት ነው። በአምላክም የት ነው የምንሄደው? ለምንስ ነው የምንሄደው ሲላት ብቻ ደብሮኛል እና የሆነ ቦታ ብንሄድ ደስ ይለኛል ማለት ፈቃደኛ ከሆንክ ትለዋለች ማለት ነው። እናም ማን ማን ሆነን ነው የምንሄደው ሲላት እኔና አንተ ከዛ ደግሞ አብነት ቢጨመር ጓደኛዬም ሄርሜላ ብትመጣ ደስ ይለኛል ስትለውም ነበር። እሱም እንግዲህ የእሷን ትዕዛዝ ለመፈጸም ብሎ እሺ ብሎ ወደ አንድ ሆቴል ይሄዳሉ ማለት ነው። ሆቴል ውስጥም ሄደው መጠጥ እየጠጡ በነበሩበት ሰዓት እንግዲህ ወደ ቤት እንግባ ይላትና ህብስትን ወደ ቤት ይዟት ይሄዳል ማለት ነው። ከዛም በፊት ግን ቤት ውስጥ አቶ አለምና የእንጀራ እናቷ ሲመለሱ ህብስትን ቤት ውስጥ ያታጣል ማለት ነው። እና የት ሄደው ነው ብላ ሰራተኛዋን ታፈሱን ስጠይቃት ታፈሱም እንግዲህ ተያይዘው እንደወጡ ትናገራለች ማለት ነው። እነሱም እንግዲህ ጭራሽ ቅዳሜና እሑድን ማዝናናት ጀመረ ወይ ቆይ ይምጣ ብለው ዛቻቸውን ይቀጥላሉ ማለት ነው። እንግዲህ በጊዜ ወደ ቤት እንሂድ ብሎ ህብስትን ወደ ቤት ያደርሳታል ማለት ነው። በአምላክ ወደ ቤትም አድርሷት ሲመለስ ተመልሶ ሲደውልላቸው እነሱ እዛው እንደነበሩ ይናገራል ማለት ነው። እዛው ከነበሩ እንግዲህ አብሬያቸው ላምሽ ልጫወት ብሎ ተመልሶ በአምላክ ወደ አብነትና ሄርሜላ ጋር ተመልሶ ይቀላቀልና ወደ መጠጡ ይመለሳል ማለት ነው። ሄርሜላ እንግዲህ በዚህ መሀል ምንድን ነው የተጠቀመችው ማለት የሆነ ሰዓት አጥብቆ ሲጠይቃት ቆይ ዋጋህን እሰጥሃለሁ ብቻ እግሬ ላይ ትወድቃለህ ብላ ዝታበት ነበር። ያ ዛቻ ምንድን ነው? ስራዋን ሰርታለች ዛሬ ምንም በማይታወቅ ነገር በአምላክን ይዘው እንዳደረ ሰው አድርጋ ቪዲዮ ምናምን ወይንም ደግሞ ፎቶዎችን እንትን ብላ ነበረ። በዛንም ድርጊት በጣም ደንግጧል። በአምላክ እንዴት ራሴን ከአንቺ ጋር አገኛለሁ ብሎ በጣም ደንግጦ ነበረ። እናም ሲጫወቱ ቆይቶ እንግዲህ እንደተፈጠረ አይታወቅም። የሆነ ነገርም ተጠቅማ ሊሆን ይችላል። ብቻ በማይታወቅ መልኩ ጠዋት ራሱን ሲያገኘው እንግዲህ ከህብስት ጓደኛ ጋር ራሱን ያገኘዋል ማለት ነው። እሷም እንግዲህ ምን አድርጋ ነው እንደዚህ ልታደርግ የቻለችው የሚለውን ግልጽ አልሆነም። ቀጣይ የምናይ ይሆናል። በአምላክስ ምን ሊያደርግ ይችላል? እንዴት ይሄ ነገር ሊፈጠር ይችላል የሚለውን ቀጣይ የምናይ ይሆናል። ሰላም ድና የተከበራችሁ ቤተሰቦቼ በያላችሁበት ሰላማችሁ ብዝት ይበልልኝ። ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ቤተሰብ ሁኑ ላለሁኝ የምታበረታቱኝ አላችሁ እጅግ አድርጌ ነው የማመሰግነው። አስተያየት ካላችሁ ኮሜንት ላይ ጻፉልኝ እላለሁኝ። እና በቀጣይ ምን ይሆናል? በአምላክስ ምን ሊያደርግ ይችላል? እሷስ ምን ተማማኑ እንደዚህ ልታደርግ የቻለችው? ጭራሽ ሲጠይቃት ራሱ እሷ ምንም ነገር እንዳላወቀች ብቻ ግን ምን እንዳይፈጠር ስታገል ነበር። ግን ደግሞ አንተ ከአቅሜ በላይ ሆንክብኝ ብላ ጭራሽ ጥፋቱን ወደ እሱ ስታደርግበት ነበረ። እሱም እንግዲህ ይህ እንዴት ሊሆን እንደቻለ ማስታወስ አልቻለም። ብቻ ግን በጣም ተናዶ ውጭልኝ እያለ እየጮኸ ነበር ያለቀው።